በግጥሞቻችን ውስጥ በቅዱሳን ምስጋና የክርስቶስ አዳኝነት እነሱን ለቅድስና ያበቃው ጸጋ እነሱን ለቅድስና ያበቃው እግዚአብሔር ስራ አብሮ እየተወሳ ነው መነገር ያለበት። እኔ እንደዛ ነው ማለት ነው። እና የቤተ ክርስቲያን ትውፊታውያን መጽሐፍት እንደዛ ናቸው። ታታቱ እኔ በጣም የሚገርመኝ ነገር ለምሳሌ ውዳሴ ማርያም ትርጓሜና የአንቀጸ ብርሃን ሁሉም መዝጊያቸው ሰአሊ ለነ ቅድስት የሚለው ነው። እና አባቶች ተረጉሙ ወደ ማን ነው የምትለምነው? ወደ ልጇ ነው የሚለው። ወደ ልጅሽ ለምኝልን ነው የሚለው። እና ነገረ ማርያም ከነገረ ክርስቶስ ለምንድን ነው ወደ ልጇ የተባለው? ወደ እግዚአብሔር ወይም ወደ መንፈስ ቅዱስ ለምን አልተባለም? ስፔሲፊካሊ ወደ ልጅሽ ለምኝልን ተብሎ ለምንድን ነው የተነገረው? ነገረ ማርያም ከነገረ ክርስቶስ አንጻር እንዲታይ ልጇን በተለየ አካል በስጋ የወለደችው ነው። አየ የሆነ ነገረ ክርስቶስ ጋር ይያያዛል ማለት ነው። እና ለክርስቶስ የቀረበ ጸሎት በእርግጥ ለአብም ለመንፈስ ቅዱስም ነው በሚስጥረ ሥላሴ እንደምናውቀው፣ ግን ከነገረ ክርስቶስ አንጻር ነው ጸሎቶቹም የተደረሱት በመንፈስ ቅዱስ ስለሆነና እንደዛ መሆን አለባቸው። በተለይ አዳዲስ መዝሙሮች እነዚህ የሚወጡት የሚጻፉ አሁንማ የግል እየሆኑ ነው። እንዲያረከኝ ቤቴን የሞላልኝ ምናምን የሚሉ በጣም ፐርሰናል የሆኑ ነገሮች ናቸው እንጂ የምንመርጣቸው ቃላት ራሱ እንደው የቤተ ክርስቲያን ሳይሆን ወደ ሌላ ቤት የሚመስሉ አሉ። እና ያው ወደ መዝሙር ጉዳይ እንዳንገባ እንጂ እኔ መዝሙራት በትክክል ከቀረቡ ሰዎችን ለማናደድ ለማራቅ ሳይሆን እንዲረዱ አስተማሪ ነው መሆን ያለባቸው፣ የሚያስተምሩ ነው መሆን ያለባቸው። ትንሽ አቅጣጫው ለማናደድ ይውጣላቸው አይነት ምናምን ሲሆን ኢንቴንሽኑ ትንሽ የሆነ ፖሌሚክስ ይሆናል። ከዛ የሚሻለው ማስተማር ነው። እና ደግሞ እንትኑንም ባይለቅ ባለፈው አረጋ ታስታውሳለህ ስናነሳ ነበረ። በዚህኛው በኩል መናፍቃን ወይ የተሳሳተ አስተምሮ የሚያስተምሩ ሰዎች እንፈራለን፣ ተቃራኒውን ግን አንፈራም። ግን እኮ ተቃራኒውም ሌላ ስተት ነው። ተቃራኒውም ሌላ ስተት ሊያስገባ ይችላል። እና ይህንንም መጠንቀቅ ያስፈልጋል። ኦርቶዶክሳዊነት መጠን አለው፣ መስመር አለው፣ ልክ አለው። በዚያ መሰረት ቢሆን መሆን አለበት የሚለውን እኔ እቀበላለሁ ወንድሜ። ማለት ፕሮቴስታንት የሚለው ፕሮቴስታንቶች ከሚሉት ተቃራኒ የሆነ ነገር ሁሉ ትክክል ነው ማለት አይደለም። ምናልባት አብረው እንዲጨምሩልኝ ከጥንቷ ቤተክርስቲያንስ እንደዚህ አይነት ነገሮች ነበሩ ወይ የሚለውን እዛው አብረው እንዲጠቀልሉልኝ ያክል ብቻ ነው። ለምሳሌ የፖሊካርፕስ የሰማይቱ ፖሊካርፕ እንግዲህ ስንተኛ አንደኛው ክፍለ ዘመን መጨረሻ አይደል? ሁለተኛው ክፍለ ዘመን መጀመሪያ አካባቢ የሐዋርያት ደቀ መዝሙር ነው። እና የእሱን የፖሊካርፕስ እንትኑ የሰማዕትነቱን ታሪክ ስታይ እሱን አዶር ያደረጉት እንደነበረ ይታያል። በመቃብሩ መታሰቢያውን ሲያደርጉ ፖሊካርፕስን እንወደዋለን፣ አዶር እናደርገዋለን፣ ክርስቶስን ደግሞ እናመልከዋለን ይላሉ የጥንት ቤተክርስቲያን። ሰማዕታትን ያከብሩ ነበር። በመቃብራቸው ሰማዕት በሆኑበት ቀን ተሰብስበው ታሪካቸውን ይናገሩ ነበር ለሌሎች ብርታት እንዲሆን። እና ከጥንት ቤተክርስቲያን ጀምሮ የሰማዕታት የቅዱሳን መታሰቢያ ያው ችግሩ ምን መሰለ? በጥንት ቤተክርስቲያን በጣም የሰማዕታት ዘመን በካታኮምብ ውስጥ ያለ ዘመን ብዙ መረጃዎች አይገኙበትም። ትንሽ መረጃዎች ናቸው ያሉት። በሁሉም ነገር ላይ ትናንሽ ነገሮች ነው የሚገኙት። አብዛኞቹ ማኑስክሪፕቶች ራሱ ብታይ አሁን የአዲስ ኪዳን መጽሐፍት ከ3ኛው ከ4ኛው ክፍለ ዘመን ወደኋላ ሄዱ። ለምን? ያ የሰማዕታት ዘመን ፐርሲኩሽን ስለሆነ
የቤተ ክርስቲያንን መጽሐፍት ለትውልድ ለማስተላለፍ ጥሩ ጊዜ አልነበረም። አብዛኛው ከአራተኛው ከኮንስታንቲኖስ ዘመን በኋላ ሰላም ሲሆን ያኔ እረፍት ሲገኝ የተጻፉት ናቸው ወደኛ የሚደርሱት እና ያ የሰማዕታት ዘመን ብዙ መረጃ አይገኝም ማለት የለም ማለት አይደለም። አንደኛ ያሉትም ግን ያንን ያመለክታሉ። ግን አን አርጊውመንት ፍሮም ሳይለንስ የሚባል አይደል? መረጃ አይታይም ብዙ አታገኝም ማለት የለም ነው ብለህ መደምደም ግን አችልም። እነሱ እንዳልሆነ የሚያሳይ አራተኛው ክፍለ ዘመን ላይ ብዙ ነገሮች ኦልሞስት አሁን በምናውቃቸው ደረጃ ናቸው ያሉት። የቅዱሳን ክብር፣ የቤተክርስቲያን ስርዓቶች እና በአንድ ክፍለ ዘመን በሁሉም ባለች ቤተክርስቲያን በዓለም ላይ ባለች ቤተክርስቲያን ነገሮች በድንገት አይቀያየሩም። የሆነው ምንድነው? ከዚያ ዘመን በኋላ ያለው ነገር በደንብ ዶክሜንትድ ስለሆነ ለኛ የደረሰን ያ ስለሆነ ነው እንጂ በጥንት ቤተክርስቲያን እንደዚህ የለም ማለት አይቻልም። ምክንያቱም የሰማዕታት ዘመን የመከራ ዘመን ስለሆነ የስደት ዘመን ስለሆነ መጽሐፍቱም እንደዚህ በሰፊው እንደዚህ የአዲስ ኪዳን መጽሐፍት አስራው መጽሐፍት ራሱ እኮ በአንዳንድ አብያተ ክርስቲያናት ምናምን ነው እንጂ በሁሉም ቦታ የሚገኙበት ዘመን አልነበረም። ዘመኑንም ማየት ያስፈልጋል። ግን የነ ፖሊካርፐስን የነዚህን ለነሱ ይደረግ የነበረው መታሰቢያ ስናይ ምልክቶቹ እንደነበሩ ግን እናያለን። ምናልባት ከተፈቀደልኝ እዚህ ጋር አንድ ነገር ለማሳየት ነበረ። ጥሩ ጥያቄ ተነስቶ ነበርና በተለይ ውዳሴ ማርያም ላይ በሌላው አለ ተብሎ ነበርና አይ ዶንት ኖ ይቅርታ ዶክተር ላዩ ላይ ማድረግ ሰፋ አድርገው በረከት ሶሪ መምህር በሰፊው አድርገው በረከት ዳዊት ኦኬ እዚህ ጋር የምናየው this is in Coptic. I don't know if like the screen is clear. Okay. እዚህ ጋር የተጻፈው በኮፕቲክ ነው። ማሳየት የፈለግኩት ለምንድን ነው? Coptic, as we know, is very early on. Whenever we have Coptic, that tells us it's a very early source ማለት ነው compared to Arabic. እና ለምሳሌ እዚህ ጋር ሰሞይት ኤሮ ዲኬዮስ ኦ ፌቴስ ማሮይት ሄን ኒሆሚ ጄ ተማኸይ ሴኖይት ሚስኬኔ ይላል በኮፕቲኩ ማለት ነው። ትርጉሙ እዚህ ጋር አለ። You are called righteous, O blessed one among women in the second tabernacle ይላል። ምናልባት ይህንን ረኮግናይዝ ካደረግነው you are called ተሰመኪ righteous ተሰመቂ ፍቅርተ ኦ ብርክት ኦ blessed one እምአንስት among women አንቲ ውእቱ ዳግሚት ቀመር the second tabernacle which is called እንተ ትሰሜ ቅድስተ ቅዱሳን the holy of holies wherein are the tablets ወውስቴታ ጽላተ ኪዳን የሚለው የእሁዱ ውዳሴ ማርያም የመጀመሪያው ተሰማይክ የሚለው እዚህ ጋር በሙሉ አለ ማለት ነው። እና አለ በድሮም ጊዜ ነበረ። ይሄው ኮፕቲክ ራሱ ቋንቋው ራሱ ጥንት መሆኑን ያስረዳል ማለት ነው። as we know in Egypt once the Arab conquest came ከኮፕቲክ ወደ አረብኛ ትራንስፈር አድርጓል እና በኮፕቲክ ሰርቫይቭ ማድረጉ early before the Arab conquest መሆኑን ያስረዳናል ማለት ነው በታሪክ። ከዚህ በፊት በተለይ በተአምረ ማርያም ዙሪያ ብዙ የሰራሁት ነገሮች አሉ። even adoration of Saint Mary በተአምረ ማርያም by the way ተአምረ ማርያም የምንለውን በሁለት መክፈል አለብን። pre-life while she was in this world and post-life ብለን እንከፍለዋለን። እዚህ ምድር ላይ ያለችው ነገረ ማርያም ላይ ያለው ማለት ነው እሱ በሙሉ as early as 2nd century አለ። it's extremely early ነገረ ማርያሙ ማለት ነው። post-life ያለው of course because it's post-life revelation ስለሆነ በድሪም እየተገለጸች ስለሆነ ongoing ነው። እስከ ዛሬም ድረስ by the way ተአምረ ማርያም ኮርፐስ ሊያደግ ይችላል፣ ምንም ችግር የለውም። ግን ለወንድማችን ጥያቄ ከድሮ ጀምሮ
እንግዲህ ማስረጃው አለ ማለት ነው። ከስር እንግዲህ ውሸት ነው የሚሉት ነገር አልገባኝም፣ ምንን ውሸት እንደሆነ ከማስረጃ ጋር ስለሆነ አንዳንድ ጊዜ አይገባኝም፣ ግን ያው ማስረጃው ለማለት ነው። ቴንክ ዩ በጣም ዴቭ ወንድማችን። ኢንፋክት የቅዱስ ኤፍሬም ኢትዮጵያዊ አይደለም እኮ ሶርሱ ኦሪጂኑ የሲሪያክ ነው። እና ምን መሰለ ማነው ወንድማችን ጠፋብኝ ስሙ፣ ዳንኤል አይደለ? ዳንኤል እንዲታቀሙ የምፈልገው አብዛኛው ለምሳሌ አሁን የካቶሊኮችንም ብትመለከት የምስራቆችንም ብትመለከት ሁል ጊዜ የቤተክርስቲያንን ትምህርት ሊያጠኑ ሲፈልጉ ኤሸንት ኤክስፔሪየንስ ምንድን ነበረ፣ የጥንቱ አገልግሎት ምንድን ነበር ወደኋላ ሂደው ነው። ቅዱሳንን በተመለከተ ስለመቤታችን በተመለከተ አብዛኛው የጥንት ቤተክርስቲያን ልምምዳቸው አሁን የኢትዮጵያ ቤተክርስቲያን የያዘችው ነው። አብዛኛው ለምን መሰለህ? አንዳንዶቹ በጊዜ ብዛት ሞዲፋይ ያደረጓቸው አሉት። ለምሳሌ የሶሪያ ቤተክርስቲያን የምትመለከት አሁን ግብፅም ምስራቆችም ሞዲፋይ እያደረጓቸው፣ ሞዲፋይ ማለት የተዋቸው የቆረጡና ያስቀሯቸው አገልግሎቶች አሉ። ቅድም በረከት ያለው የተለያዩ ነገሮች የጠበቋቸው እንዳሉ ነው። ግን የጥንቱን ጠብቀው የያዙ ደግሞ አሉ። ለምሳሌ ውዳሴ ማርያም ብትመለከት የኢትዮጵያ ቤተክርስቲያን ሙሉን ጠብቃ ይዛለች ማለት ነው። ከውዳሴ ማርያም ደግሞ ቆራርጠው የተወሰኑትን ያስቀሩ፣ የተወሰኑትን የሚሉ አሉ፣ አሁንም የጠበቁ አሉ። እና ያ ማለት የሚያሳይህ በዘመናት ብዛት አንዳንዶቹ ሞዲፋይ ያደረጓቸው ወይም ደግሞ የተዋቸው፣ ለምሳሌ አገልግሎቱ ቅዳሴውን እያሳጠሩ እንደሚያደርጉት እንደማለት ነው። ትክክል ነው እያልኩ አይደለም። እንደዚያ ያደረጉ ይኑሩ እንጂ ይሄ አሁን የተጨመረ ነው ማነው ያልነበረ ነው ልትለው አትችልም። ወደ ጥንት ከሄድን አሁን ያለውን የቤተክርስቲያን ነው የምታገኘው። ግን ደግሞ ቤተክርስቲያንን አገልግሎትና ስራ ጠብቆ መቆየት ነው ቤተክርስቲያንን ጥንታዊ የሚያስብላት የሚለው ቅድም የተባለው ስለሆነ፣ በሌላ ነገር ግን አንተ ያነሳው ይሄ ፉክክር የሚመስለው ማብሸቅ የሚመስለው የክርስቶስ ክብር ቀርቶ ቅዱሳን ላይ ኢንፋይስ አድርገዋል አይነት የሚል መልእክት አስተላልፈሃል። እና አይ ቲንክ እሱ ነገር ስፕሪቱ እንደዛ መስሎ ሊሰማ ይችላል። ደግሞም ትክክል ነው። የእኛም ሰዎች ሆነ ብለው እንደዚህ አይነት እንዲሰማ አድርገውት ሊሆን ይችላል። ቅድም እንዳለው በረከት የተለያየ ጩኸት ኃይል እግዚአብሔር ነው እና ማርያም ተማልዳለች፣ ሁለቱ መዝሙር ማለት ነው። እሱ በተመለከተ እኮ የሰሞኑን ራሱ የኛን ኤክስፔሪንስ ብታየው እኮ ይሄን ነው የሚያሳይ። ለምሳሌ እመቤታችን ቤዛ አይደለችም የሚሉትን ሰውዬ ተነሱ። እመቤታችን ቤዛ ናት ለማለት የኛ ደግሞ ሊቃውንት ጳጳሳትን ጨምሮ የሄዱበትን ጥግ ስታይ ደም ነው የሚያፈላው። እውነት ለመናገር ማለት ዲስቶርት ነው ያደረጉት አንዳንዶቹ እኮ የእመቤታችንን ቤዛነት እንናገራለን ብለው በቃ የሌለ ነገር ሁሉ ሲፈጥሩና ሲሳሳቱ፣ ከዛ በኋላ ያንን በመመለስ ደግሞ መከራችን ስናይ የከረም ነው። እና ጽንፍ ሁል ጊዜም ትክክል ሊሆን አይችልም። የቤተክርስቲያን ትምህርት በጣም በጥንቃቄ የምትነግረው ቅድም በረከት እንዳለው ከነገረ ክርስቶስ ጋር አጣጥመህ ነው። ነገረ ማርያም ስትል፣ ነገረ ቤተክርስቲያን ስትል እኮ ነገረ ክርስቶስ ነው የምትነግርበት፣ ነገረ ድነት ነው የምትነግርበት። እና በደንብ ተሳስሮ ከዛ ጋር ዲቤት የሚያደርግ ከሆነ ከፌዝ ኦርቶዶክሲ ወይም ደግሞ ከነገረ ክርስቶስ ከመገለጥ ጋር ኮላይድ የሚያደርግ ከሆነ ወጣ ማለት ነው። አየው፣ ያኛው መንገድ ስህተት እንደሆነ ሁሉ አንተ የምትሄድበት ለጣጣም ስህተት ይሆናል ማለት ነው። ቅዱሳን ጨርሶ አያስፈልጉም የሚሉት አንተ አትቀበላቸውም። ቅድም ክብር ያስፈልጋቸዋል ብለሃል። ደግሞ ቅዱሳንን ብቻ ማመስገን አለብን የሚሉ ሰዎች ደግሞ በፉክክር ስህተት ናቸው። ቅዱሳን ብቻ የሚባል ነገር የለም። እግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ እንደሌለ ሁሉ ክብር ለቅዱሳን ብቻ የሚል ትምህርትም የለም። አንድ ለምሳሌ ኦርቶዶክሳዊ ነኝ ብሎ ተነስቶ ክብር ለእግዚአብሔር ብቻ የሚለውን የፕሮቴስታንት ተቃውሞ ተነስቶ አሁን ለምሳሌ ክብር ለቅዱሳን ብቻ ቢል ማለት ትርጉም እኮ አይሰጥም። እኛ እኮ ባለፈው ስለ ስራና ስለ እምነት ስናስረዳ ጀስቲፊኬሽን ባይ ፌዝ አሎን የሚሉትን ሰዎች ሮንግ ናቸዋል። ደግሞ ጀስቲፊኬሽን ባይ ወርክ አሎን የሚሉት ደግሞ ሮንግ ናቸው ብለናል። እንደሚባል ዳር የለም። ክርስትና ባላንስ የማድረግ ሚዛንን የመጠበቅ ነው። ግን ምን ያደርጋል መሰለህ? አረጋ ኮርነር ያደረጉና አንተ እነሱ የክርስቶስ ተሟጋች፣ አንተ የቅዱሳን ተሟጋች ያደርገዋል። መጠንቀቅ አለብህ እኮ አንተ እኮ ነህ። ታዲያ እኮ ባላንስ ላይ አንተ ስሜትን ለምን ወደ እንትን ትገባለህ? እኔ እኮ ቅድም አንተ እንደውም ስለ መዝሙር ስታነሳ ትዝ እያለኝ ነበር። የኛ መዝሙር አለ አሁን ደስ የሚሉኝ አንዳንድ መዝሙሮች ደግሞ አንዳንዶቹ የሚያስቁኝ አሉ። አሁን እንዲህ በአራት ነጥብ ሊዘጋ ምዕራፉ ነው የሚላል ፉከራ ነው ይመስለኝ። አሁን እሱ ሰውየው ዘመረውን ወደዋለሁ እንዲህ ምናምን ከዛ የሆነ ወደዛ ስትገባ ብሽቀትን ማብሸቂያ ነው የሚመስለው። ሌላ የፕሮቴስታንትም አለ ጠላይት አይኑ እያየ የሚል
እኔ አሁን ጠላት ዲያብሎስ ምናምን አይመስለኝም። እሱ እያለ ያለው ያለው ጆሮ እየሰማኝ ሰዎች እኛን ቅዱሳን ነገረ ቅዱሳን ላይ እየወቀሱ ለነገረ ክርስቶስ ተከራካሪ ሲሆኑ ጠላት ይላል። ክርስቶስ ላይ ተሳስታቸዋል ብለን መጀመር አለብን። እና አንዳንድ ጊዜ አሁን አንድ ሴት ማለት አመለጥኩት የምትል አመለጥኩት ከምን እንዳመለጠች አላውቅም። ከኦርቶዶክስ ክርስቲያን አመልጣ ገብታ ነው እኮና አመለጥኩት ትላለች። እና አሁን የኛ ዘማሪያንም አሉ እኮ ሞላልኝ ቅድም ያልከው አንተ ቤት የተከረፈረፈ ምናምን እኔ ስለተከረፈረፈ የኛ ጉዳይ አይደለም። እኔ አሁን የእሷ ቤት ስለተከረፈረፈ መዝሙር ቀሚስ ለብሼ የምዘምርበት በምን ችግሬ ነው? እኔ አሁን ስለ ቤት መተረፈረፍ ላያሳስበኝ ይችላል። አንድ መነኩሴ ቤት የተከረፈረፈ ብሎ ሲዘምር ምን ትለዋለህ? አሁን እኔ እንደውም ብዙ ጊዜ መነኮሳት መድረክ ላይ ወጥተው ሲዘምሩ በጣም የምሸማቀቀው እኔ የማውቃቸው መነኮሳት እንዲህ ሲዘምሩ እና አንድ መርጌታ ወንድማለኝና እንቀልዳለን። እንዴት መርጌ በጣም እኮ በጣም ነው የማያምረው ቤት የተረፈ የሚል መዝሙር አሁን መርጠህ ሰልጥነህ ትሬን አድርገህ ስትመጣ ስለምን ሲጀምር ቤት የምትሄደው እንደው ተጨማሪ ነው። ጽርቆና እንትኑን ይኸው ሌላው ሁሉ ይጨመርላቸዋል ነው የተባለው አይደለ? ቤት መትረፍ ተጨማሪ እንጂ ዋና ጉዳይ አይደለም። ቤተክርስቲያን የምትሄድበት ለጽርቅ ነው እንጂ ለቤት መትረፍ አይደለም። ጽርቁንና መንግስቱን እሹ ሌላው ሁሉ ምን ይሆናል? ይጨመርላቸዋል ነው የተባለው። ሌላው ይጨመራል። ለሚጨመረው ነገር ለትርፉ ለተጨማሪው ለምርቃቱ ነው እንዳንተ ዋና ጉዳይ አድርገህ የምትዘምርለት። ለጽርቁ ነው መዘመር ያለብህ፣ ለመንግስቱ ነው መዘመር ያለብህ ወንድሜ እንጂ ለሚጨመረው ለትርፉ እሱን አጀንዳ አድርገህ 4 ነጥብ እና ይሄ እንዲህ 4 ነጥብ ሊዘጋ ምዕራፉ የሚለው አይነት ፉክክር ትክክል አይደለም። እና አንተም ያልከው ነው ዳንኤል፣ ጥሩ ነው እንትን ያረከው የታዘብከው። እንዲህ አይነት ፉክክር የሚያደርጉ ሰዎች ሊጠነቀቁ ይገባቸዋል። እንኳን አይደለም ሌላው ፕሮቴስታንት እኔንም ያናድደኛል ለፈልጌ ነው። እኔም ነው የምናደደው በእነዚህ ሰዎች። እኔም ሚዛን የሳቱ ናቸው ለማለት ነው። በጣም እናመሰግናለን። እንኳን አነሳው ሊቃሊቃውንት ነው። እስኪ አንድ ሀሳብ ልጨምር ብዬ ነው። ምናልባት ወንድሜ በዛው የማንበብ እድል ለሌሎችም ጭምር እንዲሆን ነው። አንደኛው ውዳሴ ማርያም የተቀበልነው ዶክተር እንዳለው ከሱርስት ነው፣ ከሶሪያ ነው፣ እኛ ጋር የተደረሰ አይደለም። ሲቀጥል ደግሞ ቅዱስ ኤፍሬም በዚህ ብቻ አላቆመም። ለገነት ራሱ ለቦታዋ ዘምሯል። መዝሙረ ገነት ወይም ውዳሴ ገነት መጽሐፍ አለው። እንደገና መዝሙረ ኤፍሬም ሶሪያዊ ስፒሪቹዋል ፕሳልተር የሚል ምናልባት እዚህ ላይ ወደ አንደኛው $250 ነው የሚለው፣ አንደኛው $700 ምናምን ይላል። አማዞን ላይ የማግኘት እድል ያላችሁ በዛው እንደውም ማየት ይቻላል። ስፒሪቹዋል ፕሳልተር መንፈሳዊ መዝሙር ማለት ነው። እኔም አጋጣሚ አንደኛዋን መዝሙረ ኤፍሬም ሶሪያዊ ብዬ በዚህ መልክ አዘጋጅቻታለሁና አይቼዋለሁ ለማለት ነው እግረ መንገድ። ከኛ ውጪ ሌሎችን ስለ ገነት አሁን እዚህ ውስጥ ስለ ቅዱሳን ቅዱስ ኤፍሬም ስለ ቅዱሳን በስርዓት ዓለምን ስላሸነፉ በእግዚአብሔር ዘንድ ታማኞቹ ነው ስለተገኙ ሰዎች ሁሉ ዘምሯል። እግዚአብሔር ከሞት ያስመለጣቸውን ምናልባትም ይህንን ዓለም ድል አድርገው እስከ መጨረሻው ድረስ ጸንተው ስላለፉ ሰዎች ሳይቀር ዘምሯልና በጥንት ቤተክርስቲያን ሲባል እንግዲህ እኛ የተቀበልናቸውን ቅዱስ ኤፍሬምን አባ ሕርያቆስን መሰረት አድርገን ስንሄድ ስለ ቅዱሳን ዘምረዋል። እነ ቅዱስ ጳውሎስም ለቤተሰብ ሳይቀር እኮ የሰላምታ ደብዳቤ ልከዋል። ሰላምታ አቅርቡልን እያሉ ይልኩ ነበረ። ይሄ ማለት ወደኛ ሲመጣ መልካ ማርያም መልካ ኢየሱስ ተርፈ መልክ በለው መጨረሻ ላይ ልክ እንደ መርገፍ አርኪ አድርገው እነንትናን ሰላም በሉልኝ እያሉ እነ ፌቨን ያገለግሏቸው የነበሩትን ሰዎች ሁሉ የማስታወሻ ደብዳቤ የማስታወሻ መልእክት ከመልእክታቸው ጋር ነው። ነገራችን ላይ ለብቻ ዝም ብሎ ብጣሽ ወረቀት አይደለም፣ ከዋናው መልእክት ጋር ለህዝቡ አድሬስ ከሚያደርጉት መልእክት ጋር አብረው ይልኩ ነበረ እና ዓለምን ላሸነፉ ሰዎች ለቅዱሳን ሁሉ ይልቁንም ለቄሳር ቤተሰብ ያለው እኮ ለዚህ ነው። እሱ ጊዜ አስተማራቸው ለእነሱ እንኳን ስፔሲፊክ አድርጎ አያችሁ። ይልቁንም እንግዲህ ቤተሰብን
ለቅዱሳን ሁሉ ካለ በኋላ ቤተሰብን ስፔሲፊክ አድርጎ ይልቁንም ብሎ ነው አስምሮበት እና ምክንያቱም እዛ ታስሮ የቄሳር ቤተሰቦች መልሷቸው ስለነበረ ነው ሮሚ መልሷቸው ስለነበር ዶክተር አሁን ወንድሜ እንዳለው ምናልባትም ጎንደር ላይ ይልቁንም ለሊቀ ሊቃውንት ተማሪዎች ተብሎ ለኔታ ዝራ ተማሪዎች ተብሎ ቢዘመር ደብዳቤ ቢላክ ሰው አመለኩ ልንባል ማለት ነው። ቅዱስ ጳውሎስ ግን በዘመኑ ይህንን አድርጓል። አያችሁት? በዘመኑ ደክሞ አስተምሮ ዋጋ ስለከፈለባቸው ያ የከፈለው ዋጋ ድካሙ ፍሬ አፍርቶ ስላየው ፍሬ ለሆኑት እሱ ግንዱ ክርስቶስ ኢየሱስ እርሱ ቅርንጫፍ ሆኖ ፍሬ ሆኑለትና ለፍሬዎቹ በጣም ጥንቃቄ ፍሬዎችን ወፍ እንዳይበላበት እኮ ነው። ገበሬ ማማ ሰርቶ ማሽላው መሃል ላይ ወንጭፍ ይዞ ቁጭ የሚለው እኮ ዝንጀሮም ወፍም እንዳይበላበት እና ይሄን ሰላምታ የሚልኩት ወፍ እንዳይበላባቸው ይሄ አመለጥኩት በሚል መንገድ እንትን ውስጥ እንዳይገቡ ነው። ሌላው ግን አጋጣሚ ማስታወሻ እየጻፍኩ ነበር በኋላ እንዳረሳው ብዬ እንደውም ይሄን ሲነሳ ሰዎችን ለማናደድ ብለን ምን ሄድባቸው መንገዶች ምናልባት እኔ መልስ እንሰጣለን ብለን ጭራሽ መንገዱ እንዳይጠፋብን እፈራለሁ። አንዳንዴ ይሄ ልቃቂቱ የጠፋበት ውሉ የጠፋበት ልቃቂት እንዳይሆንብን እፈራለሁ። ጉዟችን ሰሞኑን አይታችሁ ከሆነ ልክ ነው ማለት መግለጥ የተፈለገባቸው መንገዶች የራስ መንገዶች ይሆናሉ። ግን አምላክ ብለን ሌላ መንገድ እስክንገባ የጸጋና የባህሪ ልዩነት እስኪጠፋብን ድረስ ግራ የተጋባንባቸው መንገዶች አሉና ሁልጊዜም ቢሆን ለሰዎች መልስ ለማዘጋጀት ሳይሆን ቤተክርስቲያን ከምትለው አንፃር ግን ዝግጆች ልንሆን ይገባል። እኔ ለሰዎች መልስ ለማዘጋጀት ማንም መልስ ነገር ነው አልነገር ነው አብ ያልተከለው መቼም ሊጸድቅ አይችልም። የተነቀለ ሁሌ ንቁል ነው፣ የተነቀለ ነው። ግን ለሰዎች መልስ ለመስጠት ተብሎ ከምናደርጋቸው ሩጫዎች ይልቅ ቤተክርስቲያን በምን መልክ ታስተምራለች? አሁን እንደተባለው ወንድማችን ስጋቱንም ጭምር ነው የገለጠልን። የቤተክርስቲያን ልጅ ነው፣ ስጋቱን እንድናይ ነው የገለጠልን እና ወንድም አለ አንተ ባልከው መሰረት በጣም ብዙ መጻሕፍት አሉ የቅዱሳኑ በዚህ መልክ የተጻፉ። በተለይ ቅዱስ ኤፍሬም እንደዚህ በግጥም መልክ በመጻፍ ይታወቃል። ልክ እንደ ቅዱስ ያሬድ አይነት ወይም እንደ አባ ጊዮርጊስ አይነት አባት ነው። በግጥም ማስተማር ይወዳልና አብዛኛው ዝማሬዎች ናቸው። ሌላም አንድ መጽሐፍ አለው ምናልባት በቅርቡ ምናውቀው ይሆናል በአማርኛ እግዚአብሔር ቢረዳንና እንደዚህ ይሄ 150 መዝሙራት ነው ያሉት። በመዝሙረ ዳዊት በ150 መዝሙረ ዳዊት ልክ የተደረሰ ነው መዝሙረ ኤፍሬም። ሌላ ደግሞ አንድ ትልቅ በመዝሙራቱ ቁጥራችን ሆኖ ግን ትልቅ ድርሰት አለውና በዚያም ውስጥ እንደዚሁ ለቅዱሳን መላእክት ለቅዱሳን ሰዎች ሁሉ ነው የደረሰው። ለዚህ ከጥንት አባቶች ከጥንት ቤተክርስቲያን አባቶች የነበረ የተቀበልነው ነው እየቀጠልን የመጣ ነው። አሁንም ወደዚህ መጥተን ደግሞ በእኛ በኢትዮጵያዊኛ እነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እነ ሊቀ መዘምራን ይልማ ኃይሉ እና የመሳሰሉት ወደ ሌላው ድንበር ሳናልፍ ድንበር ያለፉት እንዳሉ ሆነው በዚያ ልክ ነው እየዘመሩ እያገለገልን ያለነው ለማለት ነው። አመሰግናለሁ። እንደው በጣም እናመሰግናለን ሊቀ ሊቃውንት። በጣም ለዚህ ሰው በጣም አነሳስቶኝ የቅዱስ ጳውሎስን ይሄን የቅድሙን የሰላምታውን ጉዳይ ስላነሱት ከምልጃም ጋር እና ምናምን ስለሚገናኝ ላንሳላችሁና የመጨረሻ ንባብ ላድርገው። ወደ ቆላሲስ ሰዎች ምዕራፍ 4 ከቁጥር 6 ጀምሮ ያለውን ላንብበው። በጣም ደስ የሚል መልእክት አለው። የተወደደ ወንድማችንና የታመነ አገልጋይ በጌታ ስራም ተባባሪያችን የሆነ ቲኪቆስ የእኔን ዜና ይነግራችኋል። ስለዚህ ስራ ወደ እናንተ የላክሁት ዜናዬን ታውቁ ዘንድ ልባችሁንም ያጽናና ዘንድ ነው። ወገናችሁ ከመሆነው ከታመነው ወንድማችን ከአናሲሞስ ጋር እነርሱ ስራችንን ያለንበትን ያስረዷቸዋል። ስለዚህ ብሎ ለሰላምታ ለደቀ መዛሙርቱ ያቀርባል። ከእኔ ጋር የተማረከው አስጥሮኮስ ወደ እናንተ በሚመጣ ጊዜ ትቀበሉት ዘንድ ስለ እርሱ ያዘዝኋችሁ የበርናባስ የአባቱ ወንድም ልጅ ማርቆስም ኢዮስጦስ የተባለ ኢያሱም ከግዙራን ሰዎች ወገን የሚሆኑ እነዚህ ሰላም ይሏችኋል። በእግዚአብሔር መንግስት ስራ
ረዳቶቼ እነዚህ ብቻ ናቸው። እነርሱም እኔን አጽናንተውኛል። ከእናንተ ወገን የሚሆን ኤጳፍራስም ሰላም ይላችኋል። እርሱ የክርስቶስ አገልጋይ ነው። እግዚአብሔር በሚወደው ነገር ሁሉ ምሉዓን ፍጹማን እንድትሆኑ ስለ እናንተ ዘወትር ይጸልያል። ማማለድ ነው። ተመልከቱ። ይማልዳልም ብሎ ይጨምርበታል። ይማልዳልም በእጅግ እንደሚወዳችሁና ስለ እናንተ በሎዶቅያና በኢያራ ከተማ ስላሉትም እንደሚቆረቆር እኔ ምስክሩ ነኝ። ወዳጃችን ባለመድኃኒቱ ሉቃስም ሰላም ብሏችኋል። ዴማስም ሰላም ይላችኋል። በሎዶቅያ ላሉት ወንድሞቻችንና ለንፋምም በቤቱም ላሉት ቤተክርስቲያን ሰላምታ አቅርቡልኝ። ይህችን መልእክት እናንተ አንብባችሁ በቤተክርስቲያን ያነቧት ዘንድ ልብ አድርጉ፣ በቤተክርስቲያን ያነቧት ዘንድ ወደ ሎዶቅያ ላኳት። ዳግመኛም እናንተ ከሎዶቅያ የጻፍሁትን መልእክት አንብቧት። አክርጳንም ከእግዚአብሔር የተሾምህባትን መልእክትህን እንድትፈጽማት ተጠንቀቅ በሉት። እኔ ጳውሎስ በእጄ ጽፌ ሰላም እላችኋለሁ። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን፣ አሜን ይላል። ተመልከቱ። እዚህ ውስጥ ምን አይነት ድንቅ ትምህርት፣ ምን አይነት ድንቅ ትራዲሽን እንዳለ ልታስቡ ትችላላችሁ። በቤተክርስቲያን ውስጥ እንዲያነቧት፣ በቤተክርስቲያን ውስጥ እንዲጸልዩት ነው ይህን መልእክት ያስቀመጠላችሁ። የቅዱሳን ጸሎት ሁሌ ይለምኗችኋል፣ ይማልዱላችኋል ያለው እና በአጋጣሚ ወንድማችን ቅዱሳንን ማሰብ፣ የቅዱሳንን ጸሎት መዘከር ራሱ ቅዱስ ጳውሎስን እንወደዋለን የሚሉት ጴንጤዎች አንደርስታንድ ስላላደረጉት እንጂ በመጽሐፉ ቁልጭ ብሎ የተጻፈ ነው። ይህንን ማንበብ ነው እንግዲህ ራስን ኢሉሚኔት የሚያደርገው ለማለት ነው። በጣም ነው የምናመሰግነው። አዲስ ሰው እያስገባ መሰለኝ በረከት። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን። ሰላም ደሩ። እሺ